በባሏና በአዲስ ፍቅረኛው በአማቷ እህት በጣም ተዋረደች። ከቤተሰቧ ተባረረች፣ ስራዋንም አጣች። ኤቭሊን ይህ ሁሉ ሲሆን ህይወቷ እንዳበቃና ዋጋ ቢስ እንደሆነች አስባ ነበር። ነገር ግን ከእናቷ ከኤልኖር የተወረሰው ሚስጥራዊ ስጦታ የቤተሰቡን ክፋት ሁሉ የሚቀለብስና የእነሱን የውሸት ሳቅ ለዘላለም የሚያጠፋ አስገራሚ ሀብት መሆኑን አላወቀችም ነበር። ለመሆኑ አንዲት ሴት እንዴት ሁሉንም ነገር አጣ ወደ ሀብታምና ጠንካራ ሴትነት ልትቀየር ትችላለች? የቤተሰቡ ስግብግብነትና ክህደትስ መጨረሻው ምን ይሆን? ይህንን የቤተሰብ ስግብግብነትና ክህደት እንዲሁም ሁሉ ነገር አበቃ ብለን ብናስብም እንኳን ሁለተኛ እድል ሁልጊዜም እንዳለ የሚያሳየውን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም በቆንጆ አዲስ ታሪክ ተመልሰን መጥተናል። ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። እንደዚህ አይነት ድንቅ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰው ህይወትን ትቀይራለች ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። በየቀኑ የምንለቃቸው አዳዲስ ቪዲዮዎች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። አማቷ ከኋላ በሩን ቆለፈችው። መላው ቤተሰብ እየተመለከተና እየሳቀ ነበር። ባሏ አዲሷን ሴት መርጧል። ለሷ ምንም ይዛ እንዳልመጣች፣ ምንም እንዳልነበራት፣ ምንም እንዳልሆነች ተናገረ። ነገር ግን ከ3 ወራት በፊት እናቷ በጸጥታ አርፋ ነበር። ለሷ ደግሞ እጅግ በጣም ሚስጥራዊ የሆነ ነገር ትታላት ነበር። ይህም የሁሉንም ሰው ፈገግታ ለዘላለም የሚያጠፋ ነገር ነበር። ኤቭሊን ያ አርብ ምሽት ወደ ቤት ስትደርስ የሆነ ችግር እንዳለ ታውቅ ነበር። ቤቱ በተለመደው የቤተሰብ ራት በጣም ደማቅ፣ በጣም ህያው ሆኖ ነበር። እያንዳንዱ መስኮት በሞቃት ብርሃን ያበራ ነበር። ከመጋረጃዎቹ ጀርባ ጥላዎች ሲንቀሳቀሱ ማየትና ሳቅ ወደ ቀዘቀዘው የበልግ አየር ሲወጣ መስማት ትችል ነበር። በድጋሚ እንደገና ዘግይታ ነበር። በሆስፒታሉ የነበራት የሥራ ፈረቃ የዘገየችው በክፍል 304 ውስጥ በነበረች ወይዘሮ ፓተርሰን ቀዶ ጥገናዋን በመፍራት እያለቀሰች ስለነበር ነው። እና ኤቭሊን እንዲሁ ዝም ብላ ልትተዋት አልቻለችም። በቃ ኤቭሊን እንደዛ ነበረች። እናም ቆየች፣ ተንከባከበቻት። እሷ ስትደርስ እንብዛም ለማያስተውሉ ሰዎች ለራት ብትዘገይም እንኳን ቦርሷን ያዘች። በመመልከቻ መስታወት ውስጥ ያለችበትን ሁኔታ አየች እና በረጅሙ ተነፈሰች። የሕክምና ልብሷ ተሸብሽቦ ነበር። ጸጉሯ በቀላል ቋጠሮ ወደ ኋላ ተስቦ ነበር። ደክሟታል። እንደ ነርስ 2 ፈረቃ መስራት የሃሪሰን ቤተሰብ የሚጠብቀው አይነት ውበት የሚተው ቦታ አልነበረውም። ነገር ግን ለአመታት እያደረገችው ነበር። የሚገባት መሆኗን ለማረጋገጥ እየሞከረች ነበር። ከዝግ በሮች በስተጀርባ ምን እንደምትመስል ሲያወሩ እንደነበር እንዳይደለ ለማሳየት እየሞከረች። ኤቭሊን የፊት ለፊት በሩን እንደረገጠች ሳቁ ቆመ። በራት ጠረጴዛው ላይ ያለው እያንዳንዱ ጭንቅላት ወደ እሷ ዞረ እና ዝምታው እንደ ጥፊ ተሰማ። ሃሪሰን በጠረጴዛው ራስ ላይ ተቀምጦ መንጋጋው ጠንከር ብሎ አይኖቹ የሷን እያወገዙ ነበር። እናቱ ካትሪን በቀኝ በኩል ተቀምጣለች። ፊቷ በታወቀ የብስጭት አገላለጽ ተጠመዘዘ። አርተር የሃሪሰን አባት ከወይን ብርጭቆ ላይ እንብዛም አልተመለከተም። ፔኔሎፔ የሃሪሰን ታናሽ እህት ስልኳን አውጥታ ነበር። ምናልባትም ስለ ኤቭሊን መዘግየትና የተሸበሸበ ልብስ ለአንድ ሰው እየላከች ይሆናል። ነገር ግን የኤቭሊን ሆድ እንዲረበሽ ያደረገችው በሃሪሰን ግራ በኩል የተቀመጠችው ሴት ነበረች። ጆሴፊን በገንዘብና በጊዜ እና በግል አሰልጣኞች በሚመጣው ያለምንም ጥረት በሚያምር መንገድ ቆንጆ ነበረች። ቀሚሷ ምናልባትም ኤቭሊን በአንድ ወር ከምታገኘው በላይ ያወጣል። ፈገግታዋ ብሩህና ስለታም ነበር፣ ልክ ባህር እንደተጠቀለለ ቢላዋ። እና እጇ ኤቭሊን በልቧ በመስመጥ አስተዋለች። በጠረጴዛው ላይ ከሃሪሰን እጅ ትንሽ ቅርብ አድርጋ ትመለከት ነበር። ካትሪን በመጀመሪያም ተናገረች። ድምጿ በውሸት ጣፋጭነት ፈሰሰ። ተመልከቱ ከኛ ጋር ማን ለመቀላቀል እንደወሰነ። ኤቭሊን ስለ ቤተሰብ ራት እንደረሳሽ ማሰብ ጀምረን ነበር። የኤቭሊንን ስም የተናገረችበት መንገድ ሁሉ ጊዜ እንደ ስድብ ይሰማ ነበር። ኤቭሊን ፈገግታን አስገደደች። ቦርሷን በሩ አጠገብ አስቀመጠች እና በጠረጴዛው ጫፍ ላይ ወዳለ ባዶ ወንበር ተንቀሳቀሰች። ስለዘገየው ይቅርታ፣ በሆስፒታል ውስጥ ድንገተኛ ሁኔታ አጋጠመን
እና እስክትችል ድረስ መውጣት አልቻልኩም። ፔኔሎፔ በታላቅ ትንፋሽ አቋረጠቻት። ሁልጊዜም ድንገተኛ አደጋ አለ አይደል? ከ3 ዓመት ትዳር በኋላ ጊዜሽን እንዴት በተሻለ ሁኔታ ማስተዳደር እንዳለብሽ ታውቂ ይሆናል ብዬ ጠብቅ ነበር። ኤቭሊን ምላሷን ነከሰች። ተመልሳ ልትጮህ ፈለገች። ለፔኔሎፔ የትረስት ፈንዷ ወደ ዱባይ ጉዞና ለንድፍ ዲዛይነር ቦርሳዎች ከመዋል ይልቅ ለኑሯ እንደምትሰራ ልታስታውሳት ፈለገች። ግን ቢሆንም ዝም አለች። ሁልጊዜ የምታደርገው ያንን ነው። ዝም ብላ ትቆያለች እና አክብሮት ማጣቱን ትውጠዋለች። ምክንያቱም ሞገዶችን መፍጠር ማለት ነገሮችን የከፋ ማድረግ ማለት ነው። ሃሪሰን በመጨረሻም እሷን ተመለከተ እና በአይኖቹ ውስጥ ኤቭሊን ከዚህ በፊት አይታው የማታውቀው ቀዝቃዛ ነገር ነበር። ኤቭሊን፣ ከመቀመጥሽ በፊት አንድ ሰው ላስተዋውቅሽ እፈልጋለሁ። ለጆሴፊን ምልክት ሰጠ። እሷን በሰፊው ፈገግ አለች። ይህች ጆሴፊን ዊትሎክ ናት። እሷ አዲሷ የንግድ አጋሪ ናት። በአንድ ትልቅ የልማት ፕሮጀክት ላይ አብረን እየሰራን ነው። ጆሴፊን እጇን ዘረጋች እና ኤቭሊንን ጨበጠቻት። የሴትዮዋን ፍጹም የተስተካከለ ጥፍር በገዛ እጇ ሻካራ መዳፍ ላይ ተሰማት። በመጨረሻም በመገናኘታችን ደስ ብሎኛል ኤቭሊን። ሃሪሰን ሁልጊዜም ስላንቺ ያወራል። የተናገረችበት መንገድ ምንም እንደ ምስጋና አይሰማም፣ እንደ ርህራሄ ነበር የሚሰማው። ኤቭሊን ተቀመጠች። በገዛ ትዳሯ በባለቤቷ የቤተሰብ ጠረጴዛ ላይ እንደ እንግዳ ተሰማት። ውይይቱ እንደገና ጀመረ። ነገር ግን ልክ እንደ ውሃ በድንጋይ ዙሪያ ፈሰሰ። ስለ ኢንቨስትመንቶች፣ ንብረቶች እና የሀገር ክለብ አባልነቶች ተነጋገሩ። ስለ ጆሴፊን ቤተሰብ፣ የአባቷ የሪል ስቴት ግዛት፣ በከተማዋ መንግስት ስላላት ግንኙነት ተነጋገሩ። በየጥቂት ደቂቃው ካትሪን ስለ ኤቭሊን ስራ፣ ስለ ዘግይቶ መግባቷ፣ በቤተሰብ አስፈላጊ ተግባራት ላይ ስላልተገኘች አስተያየቶችን ትሰጥ ነበር። ማለቴ ነርሲንግ የተከበረ ነው። ካትሪን ስቴኳን በቀዶ ጥገና ትክክለኛነት እየቆረጠች ተናገረች። ነገር ግን በአንድ ወቅት ባልሽንና ሚስት እንደመሆንሽ መጠን ያለብሽን ኃላፊነቶች ችላ ማለት በእርግጥ ዋጋ ያለው መሆኑን ራስሽን መጠየቅ አለብሽ። አርተር በስምምነት አንገቱን ነቀነቀ። ፔኔሎፔ ወደ ወይን ብርጭቆ ሳቀች። ሃሪሰን ምንም አላለም እና ጆሴፊን ብቻ ፈገግ ብላ የሃሪሰንን እጅ እንደገና ነካች። ጣቶቿ ትንሽ ተጨማሪ ሰከንድ ቆዩ። ኤቭሊን ደረቷ ሲጠብቅ ተሰማት። ሳህኗን ተመለከተች። አልተነካም። አንገቷ ላይ የተንጠለጠለውን ትንሽ የብር ሜዳሊያ ነካች። የእናቷ ሜዳሊያ ነበር። ኤልኖር ገና የ10 ዓመት ልጅ እያለች የሰጠቻት ትንሽ ፎቶና አንቺ ሁልጊዜም በቂ ነሽ የሚል ማስታወሻ የያዘውን። እናቷ ከ3 ወራት በፊት አርፈው ነበር እና ሐዘኗ አሁንም በኤቭሊን ደረት ላይ እንደ ክብደት ይሰማል። በዚያ ሐዘን ውስጥ ኤቭሊን በጣም ጠፍታ ነበር። የምትወዳትን ብቸኛ ሰው በማጣቷ ህመም ውስጥ እየሰመጠች ነበር። ሃሪሰን ምን ያህል ቀዝቃዛ እንደሆነ፣ ምን ያህል እንደራቀ፣ እሷን ለመተካት ምን ያህል ዝግጁ እንደሆነ አላስተዋለችውም ነበር። ካትሪን በድንገት ተነሳች እና ወንበሩ በወለሉ ላይ ሲዋጭር ድምፁ ሁሉም ሰው ዝም እንዲል አደረገ። ማህደር ይዛ ነበር እና ፊቷ በጻድቅ ቁጣ የተጠማዘዘ ነበር። ታውቃለህ፣ ማስመሰል ሰልችቶኛል። ሁላችንም እዚህ ማስመሰል ሰልችቶናል። በቀጥታ ኤቭሊንን ተመለከተች። ወጪሽን እየተከታተልን ነው ኤቭሊን፣ ምን እያደረግሽ እንደሆነ እናውቃለን። ኤቭሊን ግራ በመጋባት አይኗን ብልጭ ድርግም አደረገች። ምን እያወራሽ ነው? ካትሪን ማህደሩን ከፈተች እና የባንክ መግለጫዎችን፣ ደረሰኞችን፣ የክሬዲት ካርዶችን አወጣች። ይሄ ሁሉ ነገር ልጄን እያሟጠጥሽው ነበር። በሱ ገንዘብ እየኖርሽ በራስሽ ላይ እያጠፋሽ ነበር። ለዚህ ቤተሰብ አንቺ ምንም አስተዋጽኦ አላደረግሽም። ኤቭሊን ፊቷ በውርደቷና በቁጣ ሲቃጠል ተሰማት። ያ እውነት አይደለም። እኔ ሰራለሁ፣ ለራሴ የሚሆኑ ወጪዎችንም እከፍላለሁ። እስኪ ለራስሽ ምን? ፔኔሎፔ ወደፊት ተደግፋ አቋረጠቻት። ያ ትንሽ የነርሲንግ ደሞዝሽ የመኪና ክፍያሽን እንኳን በጭንቅ ይሸፍናል እንዴ? ሌላው ሁሉስ? ያ የሃሪሰን ገንዘብ ነው። ይሄ ቤት፣ ልብስሽ፣ ሌላው ሁሉም ነገር። ለዚህ ትዳር አንቺ ምንም ይዘሽ አልመጣሽም ኤቭሊን፣ ምንም ነገር። አርተር በመጨረሻም ተናገረ። ድምፁ ዝቅተኛና ቀዝቃዛ ነበር። እኛ ታጋሾች ነበርን። ራስሽን ለማረጋገጥ ጊዜ ሰጥተንሻል። ነገር ግን አንቺ ከኛ አንዱ አይደለሽም፣ መቼም አልነበርሽም። ኤቭሊን ሃሪሰንን አይኖቿ እየለመኑት ተመለከተች። ሃሪሰን ንገራቸው፣ ያ እውነት እንዳልሆነ ንገራቸው። ለመቆጠብ እየሰራው እንደሆነ እየቆጠብኩ እንደሆነ ንገራቸው። ነገር ግን ሃሪሰን አይኖቿን አያይም ነበር።
ሳህኑን ተመለከተ። መንጋጋው ተጣብቋል እና በመጨረሻም ሲናገር ድምፁ ቀስ ያለና የመጨረሻ ነበር። ኤቭሊን፣ አሁን ስለመለየት ማውራት አለብን ብዬ አስባለሁ። ዓለም የቆመ መሰላት። በኤቭሊን ጆሮ ላይ የልብ ምቷ ከሚሰማው ድምፅ በስተቀር ክፍሉ ዝም አለ። መለየት ቃሉ በአየር ላይ እንደ ጭስ ተንጠልጥሏል እና ከዚያ አንድ ሰው በአስፈሪ ህልም ላይ እንደሚጫን ቤተሰቡ ማጨብጨብ ጀመረ። ካትሪን በዝግታ በድራማ መልክ አጨበጨበች። ፔኔሎፔ ጮኸች። የወይን ብርጭቋን አነሳች። አርተር በአድናቆት አንገቱን ነቀነቀ እና ጆሴፊን ወደ ሃሪሰን ደረሰች እና አሁን እጁን በግልጽ ያዘች። ካሁን በኋላ ማስመሰል የለም። ካሁን በኋላ መደበቅ የለም። የኤቭሊን ድምፅ እንደ ሹክሹክታ ወጣ። ሃሪሰን እባክህ እንደዚህ አይደለም። በሁሉም ሰው ፊት ይሄንን አታድርግ። ነገር ግን ካትሪን ቀድሞውኑ እየተንቀሳቀሰች ነበር። ቀድሞውኑ መቆጣጠር ጀመረች። ነገሮችሽን ጠቅሊ ኤቭሊን፣ ዛሬ ማታ በዚህ የይስሙላ ድራማ ጨርሰናል። ኤቭሊን ጠረጴዛው ዙሪያዋን እየዞረባት ያለ ያህል ተሰማት። አንዴ ሊቀበሏት በመሰሉ እያንዳንዱ ፊት ላይ ከቅዝቃዜና እርካታ በስተቀር ምንም ነገር አላየችም። እነሱ እያከበሩ ነበር። ውድመቷን ልክ ለረጅም ጊዜ ሲጠብቁት እንደነበረው ድል እያከበሩት ነበር። እግሮቿ እየተንቀጠቀጡ ቀስ ብላ ተነሳች። እጇ አንገቷ ላይ ያለውን ሜዳሊያ አጥብቆ ይዟል። እሺ እሄዳለሁ አለች በሹክሹክታ እና ወደ ደረጃው ስትዞር ፔኔሎፔ ስትስቅና እንዲህ ስትል ሰማቻት። በመጨረሻም አሁን እዚህ አካባቢ ነገሮች ወደ መደበኛው ሊመለሱ ነው። ውጪ ዝናብ መዝነብ ጀምሮ ነበር። ኤቭሊን ከሃሪሰን ጋር ለ3 ዓመታት በተጋራችው መኝታ ቤት ውስጥ እቃዎቿን ስትጠቀልል ዝናቡ በመስኮቱ ላይ ሲመታ ትሰማ ነበር። ብዙ ነገር አልነበራትም። የልብስ ሻንጣ፣ ጥቂት መጽሐፎች፣ የእናቷ ፎቶዎች። በዚህ ቤት ውስጥ ያለው ሌላው ነገር ሁሉ የሱ ነበር። የሃሪሰን ቤተሰብ። በእርግጥ የሷ ያልሆነ ህይወት ነበር። ከታች እንደገና ሲስቁ ትሰማቸው ነበር። ቀድሞውኑ ወደ ሌላ ነገር ተሸጋግረዋል። ቀድሞውኑ ከህይወታቸው ሰርዘዋታል። ፔኔሎፔ የቆሻሻ መጣያ ቦርሳዎችን ይዛ በበሩ ላይ ታየች። በፈገግታ አልጋው ላይ ወረወረቻቸው። እነዚህን ተጠቀሚ፣ የኛን ሻንጣ አትወስጅም። ኤቭሊን ምላሽ አልሰጠችም። እቃዎቿን ከሻንጣው ወደ ቆሻሻ መጣያ ቦርሳዎች ብቻ አስተላለፈች። እያንዳንዱ እቃ ከቀድሞ የበለጠ ከባድ እንደሆነ ይሰማት ነበር። ስትጨርስ የመጨረሻ ደረጃውን ወረደች። ቤተሰቡ በሙሉ አሁን በረንዳው ላይ ተሰብስቦ ልክ እንደ ትርኢት ይመለከት ነበር። ህመሟን እንደ መዝናኛ ያዩት ነበር። ካትሪን ወደፊት መጣችና የፊት ለፊት በሩን ከፈተች። ዝናቡ አሁን በከፍተኛ ሁኔታ እየዘነበ ነበር። ቀዝቃዛና ይቅርታ የሌለው። የኤቭሊን ቦርሶች በአርተር ወደ መኪናው መንገድ ተጣሉ። እሷን ለመመልከት እንኳን አልደከመም። ፔኔሎፔ በስልኳ ቀረጸችው። ምናልባት ለጓደኞቻቸው ለመላክ እያቀደች ይሆናል። ሃሪሰን ከበስተጀርባ ቆሞ ነበር። ፊቱ ሊነበብ የማይችል ምንም አይነት ስሜት የማይታይበት ነበር። ጆሴፊን ከጎኑ ነበረች እና ከዚያ ካትሪን አደረገችው። በሩን ቆለፈች። የመቆለፊያው ድምፅ ወደ ቦታው ሲንሸራተት ጮክ ያለና የመጨረሻ ነበር። ኤቭሊን እዚያ በዝናብ ውስጥ ቆማ ነበር። ልብሷ በውሃ እየረሰረሰ፣ ቦርሳዎቿ በእግሯ ዙሪያ ተበታትነው እና ጎረቤቶቿ ከመስኮቶቻቸው እንደሚመለከቷት ተገነዘበች። በይፋ እየተዋረደች ነበር እና ማንም ሊረዳት አልመጣም። ቦርሳዎቿን አነሳች፣ ወደ አሮጌው ቶዮታዋ ውስጥ ወረወረቻቸው እና በአሽከርካሪው ወንበር ላይ ተቀመጠች። እየተንቀጠቀጠችና እያለቀሰች ነበር፣ ሙሉ በሙሉ ብቻዋን። ከነሱ ውስጥ ማንም የማያውቀው ኤቭሊን ራሷ በሐዘን ውቅያኖስ ውስጥ የረሳችው ከ3 ወራት በፊት እናቷ መሞቷን ነበር። ኤልኖር በጸጥታ ሆስፒታል አልጋ ላይ አርፋ ነበር፣ የኤቭሊንን እጅ ይዛ። በመጨረሻ ትንፋሿ የሆነ አስፈላጊ ነገር ለመናገር እየሞከረች ነበር። ኤቭሊን፣ ኤልኖር በሹክሹክታ ተናግራ ነበር። ድምጿ እምብዛም አይሰማም ነበር። ጠበቃ አለ፣ ሚስተር ዊትሎክ። እሱ ሁሉንም ነገር ይይዛል። ቃል ግቢልኝ፣ እሱን አገኘው። ነገር ግን ሞት ንግግሯን ሳትጨርስ ወሰዳት እና ኤቭሊን ተሰባብራ በኪሳራ እየሰጠመች የቀብር ስነ ስርዓቱንና ሐዘኑን ከዚያ በኋላ የነበረውን ባዶነት አቋርጣ ነበር። ከኤልኖር የቀብር ስነ ስርዓት 2 ቀናት በኋላ ከጠበቃ ዊትሎክ ቢሮ የድምጽ መልእክት መጥቶ ነበር። ነገር ግን ኤቭሊን ሲመጣ በመኪናዋ ውስጥ እያለቀሰች ነበር እና በእጇ በመንቀጥቀጥ በአጋጣሚ ሰርዘዋለች። ፈጽሞ አልተከታተለችም። እሷ በሐዘን ተውጣ ነበር። ሃሪሰን በማደግ ላይ ባለው ቅዝቃዜ በጣም ተውጣ ነበር
እናቷን በማጣት ሂደት የሚያስፈልጋትን ሕክምና ለመግዛት 2 ፈረቃ በመስራት በጣም ተጠምዳ ነበር እና አሁን ገና ከቤቷ ውጪ ባለው መኪና ውስጥ ተቀምጣ እናቷ የመጨረሻዋ ስጦቷ በከተማ ውስጥ የሚገኝ ጠበቃ ቢሮ ውስጥ እየጠበቃት እንደሆነ ፈጽሞ አላወቀችም ነበር። ከ25 ዓመታት በፊት ኤቭሊን 7 ዓመቷ ነበር። ከእናቷ ኤልኖር ጋር በሉዊዚያና ትንሽ ግን ሞቅ ያለ ቤት ውስጥ ትኖር ነበር። ብዙ ነገር አልነበራቸውም፣ ነገር ግን ያላቸው ነገር ሁሉ በፍቅር የተሞላ ነበር። ኤልኖር እንደ ስፌት ሰሪ ትሰራ ነበር። እስከ ሌሊት ድረስ በልብስ ስፌት ማሽኗ ላይ ተቀምጣ ማሻሻያዎችንና የደንበኞችን ትዕዛዞች በከተማ ውስጥ ከነበሩት ችሎቷን ካደነቁ ሴቶች ትወስድ ነበር። ትንሿ ኤቭሊን ከሷ ቀጥሎ ወለሉ ላይ ተቀምጣ የቤት ስራዋን ትሰራ ወይም ታነብ ወይም የማሽኑን ቋሚ ድምጽ እያዳመጠች ደህንነት ይሰማት ነበር። ኤልኖር ሁሉ ጊዜ ጨዋ ነበረች፣ ሁሉ ጊዜ ክብር የተሞላባት። ገንዘብ ስታጣና ስራው ሲከብድ እንኳን በጭራሽ አታጉረመርምም፣ ድምጿን ከፍ አታደርግም። ብቻ ዝም ብላ ትሰራና ትቆጥብ ነበር። ለኤቭሊን ለዘላለም ከሷ ጋር የሚቆዩ የህይወት ትምህርቶችን ታስተምራት ነበር። ልጄ ትላለች ኤልኖር ሴት ልጇን ለማየት እያቆመች። ይህንን አስታውሺ እሺ፣ ዋጋሽ ሰዎች በሚያዩት ውስጥ አይደለም፣ ማንም በማያይበት ጊዜ ማን እንደሆንሽ ነው። በኤቭሊን 10ኛ ዓመት ልደት ላይ ኤልኖር ለወራት ስትቆጥብ የቆየችውን ስጦታ ሰጥታታለች። የብር ሜዳሊያ፣ ትንሽና ስስ፣ የሁለቱም ትንሽ ፎቶ በውስጡ ያለበት እና አንቺ በቂ ነሽ የሚል የታጠፈ ማስታወሻ ያለበት። ኤልኖር በአንገቷ ላይ አሰረችላት እና ፈገግ አለች። ዓለም ከባድ ሲሆን ይህንን ክፈችው እና ታስታውሽዋለሽ እሺ ልጄ። እና ኤቭሊን ከዚያን ጊዜ ጀምሮ በየቀኑ ታደርገው ነበር። ኤቭሊን 16 ዓመቷ እያለ ያገለገሉ ልብሶችን በመልበሷ በትምህርት ቤት ትንኮሳ ይደርስባት ነበር። ሌሎች ልጆች ገንዘብ ያላቸውና ስም ያላቸው ህይወቷን አሳዛኝ ያደርጉባት ነበር። ኤቭሊን እያለቀሰች ወደ ቤት መጣ። በራስ መተማመኗ ተሰብሮ ኤልኖር ሶፋው ላይ እንባዋን አበሰችላት። ልጄ ክብር እኮ ከዲዛይነር መለያዎች አይመጣም። የሚመጣው ማን እንደሆንሽ ከማወቅና ማንም ትንሽ እንደሆንሽ እንዲሰማሽ እንዳያደርግ ባለመፍቀድ ነው። በዚያ ምሽት ኤልኖር አንድ ሚስጥር ገለጸች። አያቴ አንድ ነገር ትታልኛለች፣ ነገር ግን ለወደፊትሽ ስል እያጠራቀምኩት ኢንቨስት እያደረግኩትና እያሳደግኩት ነበር። ወጣቷ ኤቭሊን እናቷን በአይኖቿ ተመለከተች። ምንድነው ማዬ? ኤልኖር በቀስታ ፈገግ አለች። ጊዜው ሲደርስ ታውቂዋለሽ ልጄ፣ ነገር ግን ማንም እንደ ትንሽ እንዲሰማሽ እንዲያደርግ እንደማትፈቅጂ ብቻ ቃል ግቢልኝ። እና ኤቭሊንም ቃል ገባች። ለእናቷ ሁልጊዜም ዋጋዋን እንደምታስታውስ ቃል ገባችላት። ምንም ቢሆን ከ8 ዓመት በፊት ኤቭሊን 24 ዓመቷ ነበር። እንደ ነርስ ትሰራ ነበር። ራሷን በትምህርት ቤት ታስተምር ነበር። ሃሪሰንን በሆስፒታል የገንዘብ ማሰባሰቢያ ላይ አገኘችው። እዚያም በአስደናቂና በደግነት በአትኩሮት እንደ ተረት እንድታምን በሚያደርግ መንገድ ነበር። ያለማቋረጥ ተከተላት። አበባ መጣላት፣ ቆንጆ እንደሆነች ነገራት። ዓለምን ሁሉ እንደሚሰጣት ቃል ገባላት። ኤልኖር ሃሪሰንን አንድ ጊዜ አገኘችው። ከሄደ በኋላ ኤቭሊንን ወደ ጎን ጎትታ በለዘብታ እንዲህ አለች። ልጄ እሱ ማን እንደሆንሽ እንደሚወድ እርግጠኛ ሁኚ። እንድትሆኚ የሚያስበውን አይደለም፣ ትክክለኛውን ማንነትሽን። ነገር ግን ኤቭሊን በፍቅር ታውራ ነበር። በእናቷ ድምጽ ውስጥ ያለውን ማስጠንቀቂያ ፈጽሞ አልሰማችውም። ሃሪሰንን አገባች። ወደ ዓለሙ ተዘዋወረች። ከቤተሰቡ ጋር ለመስማማት ሞከረች። እናም ቀስ በቀስ ራሷን በሂደቱ ውስጥ አጣች እና ኤልኖር የመጨረሻ ትንፋሿን ወሰደች። ኤቭሊን ያልተጠናቀቀ አረፍተ ነገር መተንፈስ እስኪያቅታት ድረስ ከባድ ሐዘን ተወችላት። ከሚስተር ዌትሎክ የተላከው የድምጽ መልእክት ከ2 ቀን በኋላ ቢመጣም ኤቭሊን ሳታየው ቀርታለች። ስልኩ ሲጠራ ታጠፋው ነበር። መልሳም አልደወለችም፣ አልተከታተለችውም። እሷ በሐዘን ጠፍታ ነበር፣ ተሰብራ ነበር እና አሁን ከሃሪሰን ቤት ከተባረረች 1 ሳምንት በኋላ ኤቭሊን መኪናዋ ውስጥ ትተኛለች። የመጨረሻ ገንዘቧን ለነዳጅና ለምግብ ትቆጥባለች። ከሆስፒታሉ ተባራለች። ተቆጣጣሪዋ ወደ ቢሮ ጠርቷት በሐዘኔታ አይን እንዲህ አላት። ኤቭሊን ከላውሰን ቤተሰብ ቅሬታ ደርሶናል። እነሱ ዋና ለጋሾች ናቸው እና የግድ ልናሰናብትሽ ይገባል። በቃ እንዲህ ብቻ። ስራዋን፣ ገቢዋን፣ የዓላማዋን ስሜት እንዲሁ በቀላሉ አጣች። ሃሪሰንን ለመጥራት ሞከረች፣ ነገር ግን ቁጥጥሯን ዘግቶባት ነበር። ካትሪንን ለመጥራት ሞከረች።
ሴትዮዋ አንድ ጊዜ መለሰች። የሚገባሽን አግኝተሻል በማለት ስልኩን ዘጋችው። የጋብቻ ማስታወቂያው በሚቀጥለው ቀን በጋዜጣ ላይ ወጣ። ሃሪሰን ላውሰን ከጆሴፍ ዊትሎክ ጋር ይጋባል። ወዲያውኑ ወደ ሌላ ህይወት ተሸጋግሯል፣ በይፋ በጭካኔ እና ኤቭሊን በግሮሰሪ መኪና ማቆሚያ ውስጥ በቶዮታ ውስጥ ትተኛለች። የማትታይ እና የተረሳች። አንድ ጧት ተስፋ ቆርጣና ተርባ ኤቭሊን በከተማው ማዶ ወደሚገኝ ነፃ ክሊኒክ ሄደች። እሷ እርዳታ ያስፈልጋት ነበር። አንድ ሰው እንዲያያት የምትጠቅም የሰው ልጅ መሆኗን እንዲያውቅላት ያስፈልጋት ነበር። ወይዘሮ ሎሬን የተባለች አረጋዊት ነርስ የፊት ዴስክ ላይ ትሰራ ነበር እና ወደ ላይ ተመልክታ ኤቭሊንን ስታይ በአይኖቿ ውስጥ እውቅና ታየ። አውቅሻለሁ፣ አንቺ የኤልኖር ልጅ ነሽ አይደል? ኤቭሊን አንገቷን ነቀነቀች። እንባዋ ቀድሞውኑ እየፈሰሰ ነበር። ሎሬን ከዴስኩ ዙሪያ መታ ለወራት ከተቀበለችው የመጀመሪያውን ደግነት ጋር በሚመሳሰል ሁኔታ አቀፈቻት። እናትሽን አውቃታለሁ፣ ከዓመታት በፊት አብረን ሰርተናል። እሷ ስላንቺ ሁል ጊዜ ታወራ ነበር፣ ውድ ሀብቷ እንደሆንሽ ትናገራለች። ኤቭሊን ሙሉ በሙሉ ተናደደች። ምንም ሳትተውልኝ ነው ሄደችው ወይዘሮ ሎሬን፣ ምንም የለኝም። ሎሬን ወደ ኋላ ተመለሰች እና ግራ በመጋባት ተመለከተቻት። እሷ ሁልጊዜም የምትዘጋጅ ሁልጊዜም የምታቅድ ነበረች። ያ በፍጹም ሊሆን አይችልም። እሷ ጥንቁቅ ሴት ነበረች። የኤቭሊንን ፊት አጠናች። ምንም አይነት ወረቀት፣ የጠበቃ አድራሻ አልተወችም እና ከዚያ በጨለማ ክፍል ውስጥ ልክ መብራት እንደሚበራው ሁሉ ኤቭሊን የድምጽ መልእክቱን አስታወሰች። ስሙ ሚስተር ዊትሎክ። ቀጥታ ወደ ህዝባዊ ቤተ መጻሕፍት ሄደች። ኮምፒውተሩን እጇ እየተንቀጠቀጠ ተጠቀመች እና ጠበቃ ዊትሎክን ፈለገች። ዊትሎክ እና አሶሺየትስ የንብረትና የኑዛዜ ህጎችን አገኘች። ከቤተ መጻሕፍት ስልክ ወደ ቢሮ ደወለች። ድምጿ በጭንቅ እየተረጋጋ ነበር። ሄሎ፣ ሚስተር ዊትሎክን እየፈለግኩ ነው። እናቴ ኤልኖር ቤኔት ነበረች እና እሱ ምናልባት። የሴት ተቀባዩዋ ድምጽ ወዲያውኑ ተቀየረ። አንቺ ወይዘሮ ኤቭሊን ነሽ? ለ3 ወራት ልናገኝሽ እየሞከርን ነበር። ሚስተር ዊትሎክ ካንቺ መልስ ለመስማት እየጠበቁ ነው። እባክሽ ነገ ጧት መምጣት ትችያለሽ? ኤቭሊን በደስታ ተስማማች። ስልኩን ዘጋችሁ እና በቤተ መጻሕፍት ውስጥ ግድግዳውን እያየች ተቀመጠች። ተስፋ ወይስ ፍርሃት ምን እንደሚሰማት አላወቀችም። በሚቀጥለው ጧት ኤቭሊን የቀራትን ብቸኛ ንጹህ ልብስ ለብሳ ወደ ዊትሎክና አሶሺየትስ ገባች። ቢሮ ባለሙያ ጸጥ ያለ በጨለማ እንጨትና በቆዳ ወንበሮች የተሞላ ነበር። ሚስተር ዊትሎክ በሞቃት ሁኔታ ተቀበሏት። በ60ዎቹ ዕድሜ ውስጥ ነበሩ። ደግ አይኖች ነበሯቸው። ረጋ ያለ የእጅ መጨባበጥ ሰጧት። ኤቭሊን፣ ስለ መጥፋትሽ በጣም አዝናለሁ። እናትሽ ያልተለመደች ሴት ነበረች። ወደ ቢሮአቸው መሯት እና በጠረጴዛቸው ላይ ወፍራም ፋይል ከፈቱ። እናትሽ ለኔ በጣም የተለየ መመሪያ ትታለች። ይህ ሁሉ ከየት እንደመጣ እንድትረጂ እርግጠኛ መሆን ፈልጋለች። ኤቭሊን ለትንሽ የቁጠባ ሂሳብ ምናልባትም እድለኛ ከሆነች $10,000 ምናልባትም በእግሯ እንድትቆም የሚረዳ ነገር ብላ ያሰበችውን ነገር ለማዘጋጀት ተቀመጠች። ነገር ግን ሚስተር ዊትሎክ መናገር ጀመሩ እና ቃላቱ በመጀመሪያ አልገቧትም። አያቶችሽ አሁን ሂውስተን በሆነው ቦታ የመጀመሪያዎቹ የመሬት ባለቤቶች መካከል ነበሩ። ያኔ መሬት ብቻ ነበር፣ ምንም ልዩ ነገር አልነበረውም። ነገር ግን እሷ ያዘችው፣ በትውልዶች በኩል በጸጥታ አስተላለፈችው። እናትሽ ከእናቷ ወረሰችው። ኤቭሊን ግራ በመጋባት አንገቷን ነቀነቀች። አልገባኝም። እናቴ ስፌት ሰፊ ብቻ ነበረች። በትንሽ ቤት ውስጥ ነበር የምንኖረው። ምንም ነገር አልነበረንም። ዊትሎክ በእርጋታ እጃቸውን ከፍ አደረጉ። እንደ አውሮፓውያን አቆጣጠር በ2010 አንድ ትልቅ የንግድ ልማት የዚያን መሬት መብት ገዛ እና ለእናትሽ $40 ሚሊዮን ከፍለዋል። ነገር ግን እሷ ኤልኖር አልነካችውም። በጥንቃቄ ኢንቨስት አደረገችው፣ እንዲያድግ ተወችው። ትክክለኛውን ጊዜ ጠበቀች። ላንቺ የሆነ ነገር እየገነባች ነበር። ሰነዶቹን በጠረጴዛው ላይ አንሸራተቱ እና የኤቭሊን አይኖች በቁጥሮች፣ በንብረት፣ በአክሲዮንና በኢንቨስትመንት ፖርቶፎሊዮች ላይ ለማተኮር ታገሉ እና በገጹ ግርጌ በደማቅ ፊደላት አጠቃላይ የንብረት ዋጋ $225 ሚሊዮን፣ በተጨማሪም $8 ሚሊዮን ተገብሮ ገቢ የሚያመነጭ የትረስት ፈንድ ይላል። ኤቭሊን መተንፈስ አቃታት። ሰነዶቹን ተመለከተች። ይህ በትክክል ስህተት እንደሆነ እርግጠኛ ነበረች። ቁጥሮቹን በተሳሳተ መንገድ አንብባቸው ነው።
እንጂ ይህ እውነት ሊሆን አይችልም በሹክሹክታ ተናገረች። ይህ ፈጽሞ ሊሆን አይችልም። ሚስተር ዊትሎክ በቀስታ ፈገግ አሉ። እውነት ነው ኤቭሊን፣ ያንቺ ነው። እናትሽ ካለፈችበት ቀን ጀምሮ ያንቺ ነው። ደብዳቤም ትታልሻለች። ማንበብ ትፈልጊያለሽ? ስሟ በእናቷ የእጅ ጽሑፍ የተጻፈበት ኢንቨሎፕ ሰጣት። ኢንቨሎፑን እጇ እየተንቀጠቀጠ ከፈተችው እና አነበበች። የኔ ውድ ኤቭሊን፣ ይህንን እያነበብሽ ከሆነ እኔ ቀድሞውኑ ሄጃለሁ ማለት ነው። በህይወት እያለው ስለዚህ ጉዳይ ስላልነገርኩሽ አዝናለሁ፣ ግን እፈልግ ነበር። በራስሽ ጥንካሬ ህይወትሽን እንድትገነቢም ፈለግኩ። ገንዘቡ፣ ንብረቶቹ፣ ኢንቨስትመንቶቹ አሁን ሁሉም ያንቺ ናቸው። ነገር ግን ሁልጊዜ የሚያስተማርኩሽን አስታውሺ። ዋጋሽ በያዝሽው ነገር ውስጥ አልነበረም፣ ሁልጊዜ ማን እንደሆንሽ ነው። ይህንን ስጦታ በጥበብ ተጠቀሚበት። ሰዎችን እርጂ፣ ደግ ሁኚ እና ማንም እንደገና እንደ ትንሽ እንዲሰማሽ እንዲያደርግ ፈጽሞ አትፍቀጂ። አንቺ በቂ ነሽ፣ ሁልጊዜም በቂ ነሽ። በፍቅር ኑሪ ልጄ። እናትሽ ኤልኖር። ኤቭሊን በዚያ ቢሮ ውስጥ ተቀምጣ ምንም እስኪቀራት ድረስ ከልብ እየተንሰቀሰቀች አለቀሰች። ሚስተር ዊትሎክ ጊዜ ሰጧት፣ ቦታ ሰጧት እና በመጨረሻም ራሷን ስትሰበስብ ሁሉንም ነገር አሳዩት። ንብረቶቹን፣ ሂሳቦቹን፣ እናቷ ያስቀመጠችውን ህጋዊ ጥበቃዎች፣ ሁሉም ነገር እውነት ነበር። ሁሉም ነገር የሷ ነበር እና ለ3 ወራት ሃሪሰንና ቤተሰቡ ዋጋ የለሽ እንደሆነች ሲነግሯት፣ እሷ ግን ሁሉም ነገር ተጣምረው ከነበሩት በላይ በሆነ ሀብት ላይ ተቀምጣ ነበር። ከ2 ሳምንታት በኋላ ኤቭሊን በደንብ ለማሰብ ከፋይናንስ አማካሪዎችና ቴራፒስቶች እና ጠበቆች ጋር ለመገናኘት ጊዜ ወሰደች። በከተማዋ ጸጥ ባለ ክፍል ውስጥ ቀላል ግን የሚያምር አፓርታማ ገዛች። ምንም የተለየ ነገር የለም። መተንፈስና መፈወስ የምትችልበት ደህንነቱ የተጠበቀ ቦታ ብቻ ነበር። ነገር ግን እቅድም ነበራት። ምክንያቱም ሃሪሰንና ቤተሰቡ በይፋ አዋርደዋት ነበር እና ዓለም እውነቱን ማየት ያስፈልገው ነበር። የሃሪሰን ኩባንያ ዓመታዊ የበጎ አድራጎት ጋላ የውድድር ዘመኑ ትልቅ የማህበራዊ ዝግጅት ነበር። በከተማው ሀብታምና ተጽዕኖ ፈጣሪ ሰዎች የተሞላ። ሃሪሰንና ጆሴፊን አብረው እያስተናገዱት ነበር። አዲስ ታጭተዋል። በትኩረትና በምስጋና እየተዝናኑ ነው። ካትሪን፣ አርተርና ፔንሎፔ እንዲሁ እዚያ ነበሩ። ለመደነቅ ለብሰዋል። ከፍ ያለ ቦታ ለመውጣት የሞከረችውን ዋጋ ቢስ ልጅ ድል አድርገው ያሰቡትን ነገር አድርገዋል። ምሽቱ አጋማሽ ላይ ዋናው በሮች ተከፈቱ እና ኤቭሊን ገባች። ቀለል ያለ ጥቁር ቀሚስ ለብሳለች። የሚያምር ግን ያልተጋነነ። ጸጉሯም ተስተካክሏል። ሜካፖ ተፈጥሯዊ ነበር እና አንገቷ ላይ የእናቷን ሜዳሊያ አድርጋለች። ነገር ግን በእርምጃ ውስጥ ያለው በራስ መተማመን፣ በቆይታ ውስጥ ያለው ጸጥ ያለ ኃይል መላው ክፍል ዝም እንዲል አደረገው። ሃሪሰን በመጀመሪያ አያት እና ፊቱ ነጭ ሆነ። የጆሴፊን ፈገግታ ጠፋ። ካትሪን የአርተርን እጅ ያዘችና እዚህ ምን እያደረገች ነው ብላ ጠየቀች። የፔንሎፔ አፍ ተከፈተ። ኤቭሊን በህዝቡ ውስጥ ልክ እንደ ባለቤት ተራመደች። ምክንያቱም በአንድ መንገድ እሷ ነበረች። በዚህ ጋላ ጠረጴዛ ላይ ተገኝታ ነበር። $50,000 ጠረጴዛ እና ያንን ያደረገችው ስም አልባ ብላ ነበር። በዚያ በሮች መሄድ እንደምትችል ለማረጋገጥ ብቻ። የጋላ አስተናጋጅ፣ ታዋቂ በጎ አድራጊ ማይክሮፎኑን ወሰደና ፈገግ አለ። ዛሬ ምሽት አስገራሚ ማስታወቂያ አለን። ከማንም በላይ በጣም ልዩ የሆነ ሰው ትልቅ ልገሳ ደርሶናል። እባካችሁ የኤልኖር ቤኔት ፋውንዴሽን መስራችን ኤቭሊን ቤኔትን ተቀበሉልን። ክፍሉ በጨዋ ጭብጨባ ሞላ። ነገር ግን የሃሪሰን ጠረጴዛ በድንጋጤ ቀዝቅዞ ነበር። ኤቭሊን ወደ መድረኩ ቀስ ብላ ሆነ ብላ ተራመደች እና ማይክሮፎኑን ወሰደች። ድምጿ ለስላሳ ግን የተረጋጋ ነበር። ከ3 ወራት በፊት እናቴን አጥቻለሁ እና ከ1 ወር በፊት ቤተሰብ ብዬ ያሰብኩትን አጥቻለሁ። ዛሬ ማታ የእናቴን ትሩፋት ለማክበር እዚህ ከናንተ ጋር ተገኝቻለሁ። የኤልኖር ቤኔት ፋውንዴሽን ለጤና አጠባበቅ ሰራተኞች፣ ለሴቶች መጠለያዎች እና ለትምህርት ፕሮግራሞች በዚህ ግዛት $50 ሚሊዮን እየለገሰ ነው። ጭብጨባው አሁን ነጎድጓዳማ ነበር። ሰዎች ተነሱ። ካሜራዎች ብልጭ ድርግም አሉ እና በሃሪሰን ጠረጴዛ ላይ 5 ሰዎች በድንጋጤ ባስፈሪ ዝምታ ተቀምጠዋል። ማስታወቂያው ከተነገረ በኋላ ንግግሮችና እንኳን ደስ አላችሁ ከተባሉ እንግዶች በኋላ ሃሪሰን ባር አጠገብ ኤቭሊንን ቀረበ። ፊቱ ፈዞ ነበር። እጆቹ እየተንቀጠቀጡ ኤቭሊን፣ እኔ አላወኩም ነበር።
ስለዚህ ጉዳይ ማውራት አለብን። ይሄንን መፍታት እንችላለን። ኤቭሊን ተመለከተችው፣ በእውነት ተመለከተችው እና ምንም አልተሰማትም። ምንም ቁጣ የለ፣ ህመም የለ። ፍቅር በነበረበት ቦታ ባዶነት ብቻ ተሰማት። የሚፈታ ነገር የለም ሃሪሰን። ጆሴፊን ከጎኑ ታየች። ቀደም ሲል የነበራት በራስ መተማመን ጠፋ፣ ይልቁኑ በፍርሃት ተተካ። ይህ በግልጽ አንድ አይነት ማጭበርበር ነው። ኤቭሊን ድምጿን ከፍ አላደረገችም። ከፍ ማድረግም አያስፈልጋትም። የጠበቆቼን ወይም የገቢ ግብር አገልግሎትን ወይም ደግሞ ፎርብስ መጽሔትን መጠየቅ ትችላላችሁ። በሚቀጥለው ወር ከፍተኛ የበጎ አድራጊዎች ዝርዝርን ያትማሉ። እኔ በሱ ላይ ያለው። ካትሪን በችኮላ መጣች። ፊቷ የውሸት ሙቀት ማስክ ለብሶ ነበር። ኤቭሊን ውዴ፣ አለመግባባት ተፈጥሯል። እኛ አላሰብንበትም። እያንዳንዱን ቃል አስበሽበት ነበር ካትሪን። የኤቭሊን ድምጽ የተረጋጋ ግን የመጨረሻ ነበር። በሩን ቆለፍሽው። በደንብ አስታውሳለሁ። ሁላችሁም ምርጫችሁን አድርጋችኋል። ፔኔሎፔ ለመናገር ሞከረች፣ ይቅርታ ለመጠየቅ። ግን ኤቭሊን ቀድሞውኑ ጨርሳ ነበር። ወደ ሃሪሰን ለመጨረሻ ጊዜ ዞረች። የፍቺ ወረቀቶቹን ፈርሙ፣ ቤቱን አቆዩት፣ አልፈልገውም እና ከዚያም ትታቸው ሄደች። ለማየት በጣም ታውረው የነበሩትን እውነት ያዩ ይመስላሉ። በቀናትና በሳምንታት ውስጥ የሃሪሰን ዓለም ተናደ። የንግድ አጋሮች ኢንቨስትመንታቸውን አወጡ። ይልቁኑ ከኤቭሊን ፋውንዴሽን ጋር መጣጣም ፈለጉ። ኩባንያው 3 ዋና ዋና ውሎችን አጣ። ጆሴፊን ሃሪሰን ካሁን በኋላ እንዳሰበችው ሀብታም ሽልማት እንዳልሆነ ስትመለከት ጋብቻቸውን በይፋ ፈረሰች። ከ2 ሳምንታት በኋላ ከሌላ ነጋዴ ጋር ተቀራርባለች እና ሃሪሰን አንድ ያከበሩት የማህበራዊ ክበቦች ቀልድ ሆነ። ካትሪን፣ አርተር እና ፔኔሎፔ በአንድ ቀን ከሰዓት በኋላ ወደ ኤቭሊን ቢሮ መጡ። ተስፋ ቆርጠውና ተዋርደው ነበር። እሷን ለማየት ለመኑ። የተሳሳተ መረጃ እንደተሰጣቸው ተናገሩ። አሁንም እንደ ቤተሰብ እንደሚያስቧት አጥብቀው ተናገሩ። የኤቭሊን ረዳት ቀላል መልእክት አደረሰች። ወይዘሮ ላውሰን፣ ወይዘሮ ቤኔት ለበቀል ፍላጎት የላትም፣ ነገር ግን ለእርቅም ፍላጎት የላትም። እባክዎ ከዚህ ይውጡ። ፔኔሎፔ ስታለቅስና ካትሪን ስትቆጣ አርተር በውርደት ዝም ብሎ ሲቆም ደህንነቱ መጥቶ አስወጣቸው። ሃሪሰን ለመጨረሻ ጊዜ ሞከረ። ወደ ኤቭሊን አፓርታማ ህንጻ መጣ። ተዝረክርኮና ተስፋ ቆርጦ ነበር። ነገር ግን ደህንነት ወደ ላይ እንዲገባ አልፈቀዱለትም። ብዙ ገጾች ያሉት በይቅርታና በማብራሪያዎች በልመናዎች የተሞላ ደብዳቤ ላከላት። ኤቭሊን አንድ ጊዜ አነበበችው። ከዚያም በአንድ መሳቢያ ውስጥ አስቀመጠችው። ከዛ በኋላ ፈጽሞ አልተመለከተችውም። ፍቺው በጸጥታ ተጠናቀቀ። ሃሪሰን ቤቱን አጣ። ምክንያቱም ያለ ኤቭሊን ገቢ ብድሩን መክፈል አልቻለም ነበር። ከወላጆቹ ጋር ተመልሶ ሄደ። በልጅነት መኝታ ቤቱ የሚኖር የ40 ዓመት ሰው ተዋርዶና ብቻውን ቀርቶ። ከ6 ወራት በኋላ ኤቭሊን በመላ ግዛቱ 3 የሴቶች መጠለያዎችን ከፈተች። ባሮጌው ሆስፒታሏ በተባረረችበት ሆስፒታል ውስጥ የነርሲንግ ስኮላርሺፖችን አደራጀች። የእናቷን መቃብር በየሳምንቱ ትጎበኝ ነበር። ትኩስ አበባዎችን እያመጣችና በመቃብር ድንጋዩ አጠገብ በጸጥታ ትቀመጥ ነበር። አሁን ገባኝ እማዬ አለች በሹክሹክታ። ሁሉንም ነገር ሰጠሽኝ፣ ገንዘቡን ብቻ ሳይሆን የመራመድ ጥንካሬን። አንድ ቀን ከሰዓት በኋላ ኤቭሊን በፓርክ ውስጥ ኩሪዳር ዳክዬዎችን እየመገበች ነበር። በመጨረሻም ሰላም አግኝታ ነበር። በአቅራቢያው ባለው አግዳሚ ወንበር ላይ ተቀምጣ የወንድ ጓደኛዋ በይፋ ሲያዋርዳት ዋጋ እንደሌላት ደደብ እንደሆነችና ያለሱ ምንም እንደማትሆን ሲነግራት እያለቀሰች ያለችውን ወጣት አየች። ኤቭሊን በጸጥታ ተራመደች። የወንድ ጓደኛዋ እስኪወጣ ጠበቀች እና በወጣቷ ሴት አጠገብ ተቀመጠች። ካርድ ሰጠቻት። እርዳታ ከፈለግሽ በዚህ ቁጥር ደውይ። ሴትዮዋ ካርዱን በእንባ አየችው። የኤልኖር ቤኔት ፋውንዴሽን። አንቺ ማነሽ? አለች። ኤቭሊን በቀስታ ፈገግ አለች። ተነሳችና አንገቷ ላይ ያለውን ሜዳሊያ ነካች። ዋጋዬ በማያዩኝ ሰዎች እንደማይወሰን የተማርኩ ሰው ነኝ አለቻትና ሄደች። ከሰዓት በኋላ ያለው ፀሐይ የእናቷን ሜዳሊያ ብር እየያዘ እንዲያበራ አደረገው። ሃሪሰን ዳግም አላገባም። በእርግጥ ሞክሮ ነበር፣ ነገር ግን ስሙ ተበላሽቷል። ጆሴፊን ወደ ሌላ ከተማ ተዘዋውራለች። ምናልባትም ሌላ ሀብታም ሰው እያሳደደች ይሆናል። ካትሪን እና አርተር በአንድ ዓመት ውስጥ ተለያዩ። ቤተሰባቸው በተዘሩት ስግብግብነትና ጭካኔ ተሰበረ። ፔኔሎፔ በተከታታይ መጥፎ ኢንቨስትመንቶች በኋላ የትረስት ፈንዷን አጣች
እና በህይወቷ ለመጀመሪያ ጊዜ እውነተኛ ስራ ማግኘት ነበረባት። ነገር ግን ኤቭሊን በእናቷ ስም የደግነት ግዛትን ገንብታለች። መጠለያዎችን፣ ስኮላርሺፖችን፣ የጤና እንክብካቤ ፕሮግራሞችንና የማህበረሰብ ማዕከላትን አደራጀች። በሺዎች የሚቆጠሩ ሴቶች ከመጥፎ ሁኔታዎች እንዲያመልጡ፣ ትምህርት እንዲያገኙና ዋጋቸውን በትክክል እንዲያውቁ ረዳች። እውነተኛው ሀብት በባንክ ሂሳብ ውስጥ እንዳልሆነ ተረዳች። ዋጋን በማወቅ ውስጥ ነበር። ዓለም ዋጋ እንደሌለ ቢነግርህም እንኳን ዋጋ እንደሌለ ከሚቆጥሩ ሰዎች መራቅና እነሱ በተውት ፍርስራሽ ውስጥ የሚያምር ነገር በመገንባት ውስጥ ነበር። ሜዳሊያው አሁንም በአንገቷ ላይ ተንጠልጥሏል እና በውስጡ የእናቷ ኤልኖር ማስታወሻ አሁንም አንቺ በቂ ነሽ የሚል ጽሑፍ ነበረው። አንዳንዴ እኛን የሚጥሉ ሰዎች ውለታ እየዋሉልን ነው። አንዳንዴ ሁሉንም ነገር ማጣት ፈጽሞ እንደማናስፈልጋቸው የምንገነዘብበት ብቸኛው መንገድ ነው እና አንዳንዴ የሚጎዱን ሰዎች ከሁሉ የሚበልጠውን ትምህርት ያስተምሩናል። ዋጋችንን እነሱ ሊወስኑ አይገባም። ዋጋችን ሁልጊዜም የኛ ነው። ሁልጊዜም በእኛ ውስጥ ይኖራል። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እዚህ ድረስ ከሰማችሁትና ከጨረሳችሁት እስኪ ጨርሰናል እያላችሁ ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት እንደምትቀይር የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን ሁል ጊዜ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ አድርጉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።